ሰላም ጤና ይስጥልኝ የዚህ ቻናል ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። የዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። ነባር ቤተሰቦቻችን ደግሞ ላይክ እና ሼር እያደረጋችሁ አማርኛን ከመሰረቱ ማንበብና መጻፍ ለምትቸገሩ ሁሉ ባላችሁበት ሆናችሁ በኦንላይን እያስተማርን ነው የምንገኘው። እናንተም በኦንላይን ትምህርታችሁ መከታተል የምትፈልጉ ካላችሁ በሳምንት 5 ቀን ከሰኞ እስከ ዓርብ በሚገኙ የስራ ቀናት ከጠዋቱ 12 ሰዓት እስከ ሌሊቱ 6 ሰዓት በኢትዮጵያ በኦንላይን እያስተማርን ነው የምንገኘው። እናንተም ትምህርታችሁን ለመከታተል የምትፈልጉ ካላችሁ ከዚህ ጋር በማስቀምጥላችሁ ስልክ በቀጥታ በመደወል በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም ሊንኮቻችን በመጠቀም ዘወትር የምታገኙ ነው የሚሆነው። ቀለል ባለ ሁኔታ በአጭር ጊዜ ብቻ አቀላጥፋችሁ እንድጽፉ እንድታነቡ እናደርጋለን። የእናንተን ፍላጎት መሰረት ያደረገ ትምህርትና በአጭር ጊዜ መለወጥ የምትችሉበትን ሁሉ እየሰጠን ነው የምንገኘው። ስለዚህ እናንተም የዚህ ዕድል ተካፋይ ትሆኑ ዘንድ የቪዲዮ እንደደረሳችሁ ሰብስክራይብ በማድረግ እንዲሁም ለሌሎች ደግሞ አማርኛና ማንበብና መጻፍ ለሚቸገሩ ሸር እያደረጋችሁ ታዳርሱልኝ ዘንድ ከወዲሁ አሳስባለሁ። ዛሬ ይዤላችሁ መጣሁት ቃላት ምስረታን እንዴት አድርገን መመስረት እንችላለን ነው። ቃላትን ፊደላትን በማገጣጠም እንዴት ቃልን መሰረት እንችላለን፣ በእያንዳንዱ በሀ በለ በመና በሰ ፊደላት እንዴት አድርገን ቃል መመስረት እንደምንችል በመጀመሪያ ፊደሎች ብቻ የሀ ፊደል የመጀመሪያውን፣ የለ ፊደል የመጀመሪያውንና የመ የሰ የመጀመሪያውን በማስቀደም ሌሎች የተለያዩ ፊደሎች አሉት እነሱን በማስቀደም እያንዳንዱን ቃል እየመሰረትና የምናይ ነው የሚሆነው። ረጋ ብላችሁ እስከ መጨረሻው ለመከታተል ሞክሩ። አብራችሁ ይቆዩ። እዚህ ጋር የመጀመሪያው እንደምታዩት ሀ የመጀመሪያ ፊደል ነው። ለ አምስተኛ የለ ፊደል ነው። ሌ እንለዋለን ማለት ነው። ታ ስንል ደግሞ የተ ፊደል አራተኛ ነው። በአንድ ላይ ምን ብለን ነው የምናነበው? ሀ ሌ ታ ብለን እናነባለን። ሀ ሌ ታ ሀሌታ። ሁለተኛው ሀ ስንል የመጀመሪያ ነው። አሁንም ብ ስንል የበ ፊደል ስድስተኛ፣ ት ስንል የተ ፊደል ስድስተኛ፣ ሀ ብ ት ሀብት ሀብት። በዚህ ጋር ደግሞ እንደምታዩት ሀ አሁንም የመጀመሪያ ነው። ሳ አራተኛ የሰ ፊደል ነው። ብ የበ ፊደል ስድስተኛ። በአንድ ላይ ምን ብለን እናነበው? ሀሳብ ሀሳብ ሀሳብ። እዚህ ጋር የምታዩት የመጀመሪያው አሁንም ሀ የመጀመሪያ ፊደል ነው። ይ ስድስተኛ የየ ፊደል ነው። ል የለ ፊደል ስድስተኛ። በአንድ ላይ ምን ብለን እናነበዋለን? ኃይል የሚል ድምፅ ይኖረዋል ማለት ነው። ኃይል ኃይል ብለን እናነበዋለን። ከዚህ ለ ፊደል ላይ ስንገባ ደግሞ ለ የመጀመሪያ፣ ው ስድስተኛ፣ ጥ ስድስተኛ። በአንድ ላይ ምን ብለን እናንብበው? ለውጥ 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 ብለን እናነባለን ማለት ነው። ለውጥ። ይሄኛው ደግሞ ለ የመጀመሪያ፣ ገ የመጀመሪያ፣ ሰ የመጀመሪያ። በአንድ ላይ ምን ብለን ነው የምናነባቸው? የሚል አንድ ወጥ ድምፅ ነው ያላቸው። ለገሰ ብለን እናነበዋለን። ለገሰ ለገሰ ለገሰ። ይሄኛው ደግሞ ለ የመጀመሪያ፣ መ የመጀመሪያ፣ ያው ይሄ ለ የመጀመሪያ ነው፣ መ የመጀመሪያ ነው። ኖ ስንል የነ ፊደል ስንተኛ ነው የሚሆነው? ሰባተኛ ማለት ነው አይደለ? ሰባተኛ። ር ደግሞ የረ ፊደል ስንተኛ ነው የሚሆነው? ስድስተኛ። በአንድ ላይ ምን ብለን ነው የምናነበው? ለመኖር 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 ብለን እናነበዋለን ማለት ነው። ከዚህ ጋር ስንሄድ ይችል ላይ የመጀመሪያ ነች። ም ስድስተኛ፣ ን ስድስተኛ። በአንድ ላይ ለምን ለምን ለምን። አሁንም ድጋሚ እዚህ ጋር ስንሄድ ለ የመጀመሪያ ነው። ማ አራተኛ፣ ዳ አራተኛ። በአንድ ላይ ለማዳ ለማዳ ለማዳ። ኦኬ። በመ ፊደል ደግሞ ስናይ መ የመጀመሪያ፣ ሆ ሰባተኛ፣ ን ስድስተኛ። በአንድ ላይ ምን ብለን ነው የምናነበው? መሆን 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 ብለን እናነበዋለን ማለት ነው። መሆን። እዚህ ጋር መ የመጀመሪያ፣ ረ አምስተኛ፣ ሬ ብለን ነው የምናነባት። ት የስድስተኛ፣ ት የተቤት ስድስተኛ፣ ት መሬት መሬት መሬት። መ የመጀመሪያ፣ ብ ስድስተኛ፣ ያው ይሄ መ የመጀመሪያ ነው። ብ ስድስተኛ ነው። ት ስድስተኛ ነው። በአንድ ላይ ምን ብለን እናነበዋለን? መብት መብት መብት። ልብ በሉ መብት። ከዚህ ጋር ደግሞ መ የመጀመሪያ፣ ረ የመጀመሪያ፣ ጃ አራተኛ። ምን ብለን እናነበዋለን? መረጃ መረጃ መረጃ። መ የመጀመሪያ፣ ጠ የመጀመሪያ፣ ን ስድስተኛ። ምን ብለን እናነበዋለን? መጠን 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 ብለን እናነበዋለን። ከዚህ ጋር ሰ ፊደል ላይ ስንሄድ ደግሞ ንጉሱ ሰ ተብሎ የሚጠራው ሰ ነው። ይሄኛው ንጉሱ ሰ የመጀመሪያዋ ሰ፣ ከዛ ማ አራተኛ፣ ይ ስድስተኛ፣
የመ ፊደል አራተኛ የየ ፊደል ስድስተኛ በአንድ ላይ ሰማይ ሰማይ ሰማይ። ይሄ ደግሞ ሰ የመጀመሪያ ላ አራተኛ ም ስድስተኛ ሰላም ሰላም ሰላም። እዚህ ጋር ሰ የመጀመሪያ ን ስድስተኛ ን ደ የመጀመሪያ ቅ ስድስተኛ ሰንደቅ ሰንደቅ ሰንደቅ። ሰ የመጀመሪያ ይ ስድስተኛ ፍ ስድስተኛ በአንድ ላይ ብለን እናነባዋለን ሰይፍ ሰይፍ ሰይፍ። ኦኬ ይሄ ደግሞ ሰ የመጀመሪያ ፈ የመጀመሪያ ር ስድስተኛ በአንድ ላይ ምን ብለን እናነባዋለን ሰፈር 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 ብለን እናነባዋለን ማለት ነው። ሰፈር። ቤተሰብ ዛሬ ያየናቸው የመጀመሪያ ፊደሎችን የሀሌታ ሀን፣ የለን፣ የመን፣ የሰን በመጀመሪያ በማስቀደም ሌሎችን ቃላቶችን ምን መሰረትበት በማገጣጠም እንዴት አድርገን ቃል መመስረት እንደምንችል በቀላሉ አይተናል። እናንተም ይህ ቪዲዮን እንደደረሳችሁ ከወደዳችሁት ላይክ እያደረጋችሁ እንዲሁም ደግሞ ለሌሎች አማርኛን ከመሰረቱ ማንበብና መጻፍ ለሚቸገሩ ሁሉ ሼር እያደረጋችሁ ታዳረሱልኝ ዘንድ ከወዲሁ አሳስባለሁ። አማርኛን ባላችሁበት ሆናችሁ በኦንላይን እጃችሁ ላይ በሚገኝ ስልክ ብቻ በአጭር ጊዜ ባልጠበቃችሁት ሁኔታ ማንበብና መጻፍ እንድትችሉ እናደርጋለን ማለት ነው። አማርኛን ቀለል አድርጋችሁ ካያችሁት በጣም ቀላል ነው። እንዲሁም እንግሊዘኛና ሂሳብንም በተጨማሪ መማር የምትፈልጉ ካላችሁ በግል በግሩፕ በየትኛውም ሰዓት የእናንተን ጊዜና ሰዓት መሰረት ያደረገ ጊዜያችሁን በማይጎዳ መልኩ ሰዓታችሁን በማይጎዳ መልኩ በስራችሁ ላይ ጫና በማያደርስ መልኩ ለአንዳንድ ሰዓት ያክል ነው ትምህርቱ የሚሰጠው። ይህንን ትምህርት በመከታተል ራሳችሁን መለወጥ ትችላላችሁ ማለት ነው። አብዛኞቻችን በብዙ ምክንያት አማይተን አለማንበብ አለመጻፋችንን እንደ ሽንፈት የምንቆጥረዋለን። ይህ ሳይሆን ያለንን ጊዜ መጠቀም መቻል አለብን። ዛሬ አልመሸም። ምናልባት እድሜያችሁን መሰረት እያደረጋችሁ የምትሳቀቁ ሰዎች ልትኖሩ ትችላላችሁ። ዛሬ በዚህን ጊዜ እኔ ልጅን በማስተምርበት የምማርበት ጊዜ ነው ወይ ያላችሁ ራሳችሁን ወደኋላ የምትጎትቱ ልጆች አላችሁ። ስለዚህ እናንተ ይህንን አልባሌ ነገር ወደኋላ ተውትና የሚጠቅማችሁ የአእምሮ እውቀት ነው። የአእምሮ እውቀት በገንዘብ አይገዛም። ገንዘብ ስላለን ብቻ እኛ ሙሉ ሰው ልንሆን አንችልም። እውቀት ካለን ግን ገንዘብን በእውቀታችን ማምጣት እንችላለን። ስለዚህ ማንኛውም ሰው ይህ ቪዲዮ እንደደረሰው ላይክ እና ሸር እያደረገ አማርኛ ማንበብና መጻፍ ለሚቸገሩ ሁሉ ያዳርስልኝ። እንዲሁም ሰብስክራይብ እያደረጋችሁ ለፉ። ስክሮል በምታደርጉበት ሰዓት ይህ ቪዲዮ እናንተ ላይ ድንገት ከደረሰ ሰብስክራይብ አድርጋችሁ ለፉ። አብራችሁኝ እስከዚህ ሰዓት ለቆያችሁ ከልብ አመሰግናለሁ። በሌላ ክላስ ከምንገናኝ መልካም ጊዜ ይሆንላችሁ።